እንዴት ናችሁልን? ዛሬም በሌላ ድራማ ተገናኝተናል። ሁሌም እንደምንላችሁ ቪዲዮቻችንን ላይክ ማድረግና ቻናሉንም ሰብስክራይብ ማድረግ አትርሱ። ያላችሁን ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልን። ፊልሙ ሲጀምር ጆን የሚባል ሀብታምና ከምንም ነገር በላይ ጽዳቱን መጠበቅ የሚወድ ሰው ነው ያለን። በጠዋት እንደተነሳን በተደጋጋሚ እጁን ይታጠብና ሻወር ወስዶና ለባብሶ እንደጨረሰ ንጹህ ፎጣ ይዞ ወጥቶ መኪናውን በሱ ይከፍተዋል። የመኪናውን ውስጥን በጥንቃቄ ካጸዳው በኋላ ወደ ስራው ጉዞውን ይጀምራል። በሌላ በኩል ደግሞ ሶኒ የምትባል ልጅ በጠዋቱ እያዛጋጅ ባስ ትጠብቃለች። እንደመጣም ተጋፍታ ትገባለች። ጆንን በመንገድ ላይ የሚያያቸው ሰዎች በሙሉ ማክስ ላላረጉ እየተጸየፈ መንገዱን ሲቀጥል ሶን ባስ ውስጥ ታንቀለፋ ያያትና ምን ያህል ዝርክርክ እንደሆነች እያሰበ ይፈራና መስኮቱን ዘግቶ ትሄዳል። እሷም ማታ ላይ አባቷ ታሞ ስለነበረ በእሱ ቦታ ቆሻሻ ስትሰበስብ የምትወደው ልጅ ታየውና ማንነቷ እንዳያውቀው ብላ ፊቷ ላይ የፈረስ ማስክ አርጋ ስትሮጥ ሁሉም ሰው ግራ ስለተጋባ እየቀረጻት አብሯት መሮጥ ይጀምራል። በድንገትም ከጆን መኪና ጋር ትጋጭና ቆሻሻው እንዳለ መኪናው ላይ ይዘረገፋል። ምንም ያህል ጽዳቱን የሚወድ ቢሆንም ወርዶ ጓንቱን ያረግና ደህና መሆኗን ይጠይቃታል። እሷም ማንነቷ እንዳይጋለጥ ስለፈለገች መኪናው እንደምታጸዳለት ነግራው ቁጥሯን ትሰጠዋለች። እሱ ግን የምታረገው ነገር ስላልገባው ማስኳን ያውልቅባትና የምትወደው ልጅ ጨምሮ ሁሉም ሰው እንደዛ ተዝረክርካ ያያታል። በጣም አፍራም ገንዳዋን እየጎተተች ስትሄድ ሰዎች ፎቶ ማንሳታቸውን ይቀጥላሉ። ጆን ወደ ቤቱ ሲመለስም እናቱ ቆይ ለምንድነው ያገናኘኸውን ልጅ ጥላት የመጣኸው? መጀመሪያ ንጹህ መስላኝ ነበር፣ ከዛ ግን ጆሮዋ ላይ ቆሻሻ ሳይ ጥያት ሮጥኩ ይላታል። ሳይስበውን ቤቱን የምታጸዳለት ትንሽዬ ሮቦት በሩ ክፍት ስለነበረ ትወጣለች። ሰውንም ለምትወደው ልጅ ምን ብላ ማብራሪያ እንደምትሰጠው እያሰበች ስትሄድ ሮቦቷን ታገኛትና አዲስ መሆኗን ስታይ ቦርሳዋ ውስጥ ትከተታለች። ጆንም እየፈለጋት ሶን ጋር ቢደርስም ሊጠይቃት መናገር ይጀምርና ልብሷ ቆሻሻ መሆኑን ሳይው ግን ተጸይፎ ጥሏት ሄዳል። በነጋታውም ካሜራዎቹን በሙሉ እያሳየ በየቦታው ማስታወቂያ ያስለጥፋል። የሶን ወንድምም ላገኘው ሰው የሚሰጠውን ሽልማት ሳይው እህቱ ይዛው የመጣችው ሮቦት እንደሆነ እያስታወሰ ለምን ይህንን ያህል እንደሚከፍልበት እያሰበ ወደ ቤቱ ይሄዳል። ጆንም ከልጅነቱ ጀምሮ ያሳደገችው ሴት የሰጠችው የመጨረሻዋ ስጦታ እንደሆነ እያስታወሰ በመጥፋቱ በጣም ያዝናል። ፎቶዎችም ይላኩለትና ሮቦቷ ማን ጋር እንደሆነ ስላወቀ ደውሎላት በቀጣዩ ቀን ለመገናኘት ይወስናሉ። ሲያገኛት ምን ያህል ቆሻሻ እንደሆነች እያሰበ ሳኒታይዘር ይነፋባታል። ምን ያህል ሽልማት እንደሚሰጣት ታይና ቆይ መጀመሪያ ጥልሃት አልነበር እንዴ? ጥየው አይደለም ከቤት ጠፍታብኝ ነው። ለማንኛውም አንቺ ጋር ካለ ብትመልሽልኝ ደስ ይለኛል። ስትስማማም በድጋሚ ሳኒታይዘሩን ይነፋባታል። በነጋታውም ሮቦቱን ትመልስለታለች። ቤት ገብቶም ውስጡ የተጻፈውን ያየውና ደንግጦ ይወረውረዋል። ወደ ስራው ሲሄድም የሆነ ልጅ ሊፍት ውስጥ ከተለያዩ ሴቶች ጋር ሲያወራ ይሰማውና ተናዶ እስኪታፈን ድረስ ሳኒታይዘሩን ይነፋበታል። ከዛም ለሰው እንደተበቀለላትም ያስባል። ከቀናት በፊትም ማታ ላይ እነሱን ለመዝናናት ይወጡና የምትወደው ልጅ ፊቷ ተቀምጦ ምን ያህል ደስ የምትል ልጅ እንደሆነች እያሰበ ጸጉሯን ሲነካላት ደስ ይላታል። ትምህርት ቤትን በመስታወት በኩል ስታየው ያያትና ፈገግ ይላል። ማታ ላይም ለመዝናናት ሲወጡ ዘንጣ ትሄዳለች። እሱም አጠገቧ ይቀመጥና ጸጉሯን በድጋሚ ነክቷት ፈገግ ሲል ደስ ይላታል። ሲወጡም በጣም ጎበዝ በመሆኗና አባቷንም በመርዳቷ ልዩ ሰው እንደሆነች ነግሯት ሲሄድ ደስታዋ ከልክ ያለፈ ይሆናል። ቤት ስትገባም ስለ ቪዲዮዋ ስላልተናገረ ታመሰግነውና በቀጣዩ ቀን እንዲገናኙ ቃል ተገባብተው በደስታ ስትዘል ታድራለች። ጠዋት ላይም ከጓደኛዋ ጋር ለእሱ የሚሆን ስጦታ ገዝታ የተቀጣጠሩበት ቦታ ስትሄድም የምግብ ቪዲዮ ላይ የሚሰሩትን ሰዎች ስለቀሩበት እንድትረዳው ይጠይቃትና በደስታ ትረዳዋለች። በቀጣዩ ቀንም እንደዛው ለሌላ ቀረጻ ስጠራትና አብራው የምትሰራው ልጅ ውድ እያለ ሲጠራ ስትሰማው እየተጠቀመባት እንደሆነ ይገባትና እያለቀሰች ተናግራው ስትሄድም ጆን ያወሩትን ሁሉ ይሰማቸዋል። እሷም መታጠቢያ ቤቱ ስታለቅስ ቆይታ ሮቦቱ እንደመለሰችለትና ተሳስታም ለምትወደው ልጅ የገዛችው ስጦታ ውስጥ እንደረሳችው ስታስታውስ ትደነግጣለች። ጆንም ስጦታውን ሲያየው የደነገጠውም ሆነ ልጁ ላይ ያንን ሁሉ ሳኒታይዘር የነፋበት ላረገው ነገር መቀጫ እንዲሆነው ብሎ እንደሆነ እናያለን። ሶንም ትምህርቷን ከጨረሰች በኋላ ሌሎች ቦታዎች ላይ ስራ ለመቀጠር ብትሞክርም ስላልተሳካላት ታዝናለች። ከልጅነቷ ጀምሮ ምሩጫ ላይ ጎበዝ እንደሆነች እያሰበች ለጽዳት ካምፓኒው ታመለክትና ሁሉንም ፈተናዎች አልፋ ትቀጠራለች። በነጋታው መስሪያ ቤት ስትገባ ግን ጆን አለቃዋ እንደሆነ ሲያውቁ ሁለቱም ይደነግጣሉ። ትንሽ ቆይቶም አዲስ ተቀጣሪዎችን ላያቸው ሲሄድ የማጽጃ ማሽኑን መቆጣጠር አቅቷት ልትመታው ስትል ሶኬቱን ነቅለው ያተርፉታል። ፍርሃቱንም እያዩ ይስቁበታል። የሚሰሩትን ስራ ከነገራቸው በኋላም ሌሎቹ ሰራተኞች መታጠቢያ ቤቱን ማጽዳት ከብዷቸው ሲቸገሩ ሶን የቻለችውን አርጋ ታጸዳዋለች። ምን ቢበሉ እንደዚህ እንደሆነ እያሰበች ስትወጣም
ቢሮ ውስጥ የሚሰሩትን ሰዎች እያየች ራሷን በእነሱ ቦታ መሳል ትጀምራለች። በዛም ሰዓት የሆነች ስርዓት አልባ ሴት ትመጣና ታመናጭቃታለች። ራሷ የደፋችውን ቡናም ታስጠርጋታለች። እሱም ሳያንሳት ማመናጨቋን ስትቀጥል ሰው መቋቋም ስላቃታት ትናገራታለች። ወዲያው ግን ሴትየዋ አለቃቸውን ስትጠራው ስራዋን ላለማጣት ብላ ይቅርታ ትጠይቃለች። ሴትየዋም የተመናቀረች እጇን የጠረገችበትን ሶፍት ጥላው ስትሄድም ጆን ጓንቱን አድርጎ ይመጣና ሶፍቱን አንስቶ ሴትየዋ እንድታቆም ይነግራታል። ጽዳት የሚሰሩትን ሰዎች መናቅሽ አንደኛው ስህተትሽ ሲሆን እዚህ አካባቢ ላይ ማጽዳት ግዴታቸው እንዳልሆነ ማወቅሽ ደግሞ ሁለተኛው ስህተትሽ ነው። ስለዚህ ያቆሸሽውን ራስሽ አጽጂው ይላትና ወደ ሶን ዞሮ ያለ ጥፋቷ ይቅርታ መጠየቅ እንደሌለባት ይነግራታል። እሷም ደስ ብሏት ልጅቷን ራሷን እንድታጸዳ ፎጣ ትሰጣትና የባሰ አቃጥላት ትሄዳለች። ማታ ላይም አዲስ ተቀጣሪዎቹን ራት ሊጋብዝ ይወስዳቸውና ሶን አጠገቡ እንዳትቀመጥ የቻለውን ምክንያቱን እየደረደረ ያባራታል። በልተው ጨርሱን ብቻዋን ትወጣና የምትወደው ልጅ ደጋግሞ ስደውልላት ችላ ትለዋለች። መንገድ ላይም ሁለት ሰዎች ሲያስቸግሯት ጆን ያይና ይድናታል። ወደ ቤት ልሸኛትን መኪና ውስጥ ያስገባትና መቀመጫውን እንዳታቆሽሸው በላስቲክ ሸፍነዋል። ወደ ላይ ሊላት እንደሆነ ስትነግረውም እንድትይዘው ያስጠነቅቃታል። እንደምንም ቤት ሲደርሱም የምትወደው ልጅን ያገኙታል። ምንም ሳያፍር ለምን ስልክ እንደማታነሳለት ይጠይቃትና ይዟት ሊሄድ ሲል ጆን ያስቆመዋል። መሃል መንገድ ላይ ሲጎትቷትም ወንድሟ ይመጣና ጆን ይዟት እንዲሄድ ነግሮት እጇን ይሰጠዋል። እሷም ስለሸኛት ለማመስገኛ እንዲሆናት ወንድሟ የገዛውን ስጋ ኪስ ውስጥ ከትለታለች። እሱም አውጥቶ እንዳየው በጣም ይሸት ስለነበረ ይወረውረውና መጮህ ይጀምራል። በነጋታውም ለተቀጠሩት ቆንጆ የጽዳት ሰራተኞች በሙሉ ምንም አይነት ቆሻሻ ማየት እንደማይፈልግ ያስረዳቸዋል። እነሱም እንዴት ይህንን ያህል ጥንቁቅ ሊሆን እንደቻለ ማውራት ይጀምራሉ። እሱም ልጅ ያለ እናቱ ሳታገባ እንደወለደችውና አባቷ ወደ ውጪ እንደላካት ትንሽ ቆሻሻ ሲነካ ማየቱ ይመታው እንደነበረ ያቺ ያሳደገችው ሴት ብቻ ትንከባከበው እንደነበረ ያስታውሳል። እናቱም የራቀችው ቆሻሻ ስለሚነካ ስለመሰለው ከዛን ጊዜ ጀምሮ ይሄ ሁሉ ባህሪ እንዳመጣው ያስታውሳል። ሶን ስራ ላይ ያለችም የምትወደው ልጅ ይመጣና በስራዋ ሊያሽፍባት ይሞክራል። እሷም ጆን እንደመጣ ስታየው ፍቅረኛዋ እንደሆነ ትናገራለች። ልጁም ለምን እጇን እንኳን ሊይዛት እንደማይፈልግ ስጠይቃትም ጆንን ትለምነዋለች። አልስማማ ሲላትም ፍቅረኛ መሆናቸውን በድርጊት ታሳየዋለች። ጆንም ወዲያው ራሱን ስቶ ሆስፒታል ይገባል። ሲነቃም ለመውጣት ሲዘጋጅ ሶን ትመጣና ይቅርታ አድርግልኝ፣ ዝም ብለሽ ብትሄጂ ነው የሚሻልሽ። በአንቺ ምክንያት ምን ያህል ባክቴሪያዎች እንዳስተላለፍሽብኝ ይገባሻል። በጣም ነው የምታስጠዩ። እሷን በጣም እያካበደ በመሆኑ ትናደድበታለች። በነጋታውም ልብሱን እየለባበሰ በመስታወት የእሷ ፊት ይታየውና እያበደ እንደሆነ እያሰበ ይወጣል። መስሪያ ቤት እንደደረሰን በር ላይ ያገኛትና ከንፈሯ ላይ ያለውን የዳቦ ፍርፋሪ እንድታነሳው ይነግራታል። የምታረገው ነገሮች እያየም ጉንጮቹ ይቀላሉ። ወደ ቢሮ ገብቶም ስለሷ ማሰቡን ስላላቆመ ያለማቋረጥ መጮህ ይጀምራል። ረዳቱ ስትገባም ሁኔታውን ታየውና ሰሞኑን የሚያደርገው ነገር በሙሉ ግራ የሚያጋባ እንደሆነ ማሰብ ትጀምራለች። እነሱንም መናፈሻውን እያጸዱ ውሃ መረጫጨት ጀምራሉ። ጆንም ድምጻቸውን ይሰማና ምን ያህል ደስ ብሏት እየሳቀች መሆኑን አይቶ ፈገግ ይላል። ወደ ታይ ሲወርድም ሰውን ሳታየው ደን አርጋ ታበሰብሰዋለች። እሱ እንደሆነ ስታውቅም ደንግጣ ልታረቅለት ስትል ግን ቆሻሻ ስለሆነች እንደተጠጋው ይነግራትና ረዳቱም የተናገርካት ነገር ግን ትንሽ መጥፎ ይመስለኛል። ለምን? እውነቴን እኮ ነው። ግን እሱም ትንሽ እንዳበዛው ስለገባው ይቅርታ ልጠይቃት ሲሄድም በስልክ እያወራች አይኗን ስትጣርጋያትና እያለቀሰች መስሎ ሲጠጋ ግን ፊቷ ላይ ያለውን ወዝ ለማስወገድ እንደምትጠቀምባቸው ስትነግረው ማቅለሽለሽ ጀምረዋል። እሱም ሳይንሰው ኃይለኛ ንፋስ ይመጣና አንዱን ግንባሩ ላይ ለጥፍለታል። በዚህም እንደ ልማዱ መጮህ ይጀምራል። ቤት ሄዱም ደጋግሞ ይታጠባል። ከስራ ሲመለሱም በየመንገዱ ፍቅረኛሞችን እያየ እሱንና ሶንን አንድ ላይ ሆነው ማሰብ ይጀምራል። በነጋታውም ሶን አጭር ቀሚስና ሂል አርጋ ስትሄድ አብረዋት የሚሰሩት በሙሉ ሁሌም እንደዚህ እንድትለብስና እንዳማረባት ይነግሯታል። ጆን ሲመጣ ሚያትና በጣም ውብ እንደሆነች ቢያስብም ወንድ ለማግኘት ብላ እንደዘነጠች አስቦ ፋሽኑ ያለፈበት ነገርን የለበሽው ብሏት ወደ ቢሮ ገብቶ መሳቅ ይጀምራል። ራሱንም ዝም ብሎ ስለሷ ማሰብ እንደሌለበት የተናገረ ይቆጣል። እነሱንም እንዲያጸዱ ወደ ተላኩበት ቤት ሲደርሱ ሙሉ ቤቱ በሮቦቶች አሻንጉሊቶች ተሞልቶ ያገኙታል። ባለቤቱም በጥንቃቄ እንዲሰሩ ይነግራቸውና ማጽዳታቸውን ይጀምራሉ። ሰውየውም ሳያየው አንዱን አሻንጉሊት ይጠለዋል። ሶን ከመታጠቢያ ቤት ስትወጣም ዜናውን ያየች የወደቀው አሻንጉሊት ይጣልፋትና ትወድቃለች። ሰውየውም እሷ እንደሰበረችው እየተናገረ ይጮህባታል። ባልደረቦቿ እሷን ደግፈው ቢቆሙም ሰውየውን ግን ዝም ማስባል ሳይችሉ ይቀራሉ። ጆንም የተፈጠረውን ሲሰማ በጣም ተናዶባት ስለነበረ ራስሽን ለማሳመር የምትፈጁ ጊዜ ያህል እንኳን ስራሽ ላይ ማተኮር አትችይም እንዴ? አሁን ከፊቴ ጥፊ ብሎ ያባርራታል። እሷም እንደዛ የለበሰችው ወንድ ጋር ለመሄድ ሳይሆን የእናቷን የሞት ዓመት ለማክበር ስለሆነ ወደዛው ትሄድና እያሳለፈች ስላለችው በሙሉ ለእናቷ ትናገራለች።
ረዳቷም ጆን ጋር ትሄድና የእሱን እናት የሞት ዓመት እንደነበረ ስትነግረው በተናገራት ነገር ጥፋተኛ እንደሆነ ይገባውና ይቅርታ ሊጠይቃት ይሄዳል። እንደደረሰ ምን ማለት እንዳለበት ስላላወቀ ዝም ብሎ ሲቀመጥ ለምንድን ነው የመጣኸው? ይቅርታ ልጠይቅሽ ነው እና እግርሽን ተጎድተሽ እንደነበረ ልትነግሪኝ ይገባ ነበር። በዛ ላይ ማንም ደንበኛ ሰራተኞችን ሲናገር ማየት አልችልም ይላትና ይሄዳል። እሷም በሁኔታው ግራ እየተጋባች መንገድ ላይ ያየቻትን ድመት ስትመግብ እያየ ደስ የምትል ልጅ እንደሆነች ያስባል። በነጋታው አሻንጉሊቱን በውድ ዋጋ ገዝተው ለደንበኛቸው ይመልሱለታል። ጆንም እውነቱ እንዲናገር ሲያስፈራራው ወዲያው ተንበርክኮ ይቅርታ መጠየቅ ይጀምራል። ጆንም እኔን ሳይሆን ያመናጨካትን ልጅ ይቅርታ ጠይቅ ይለውና ተንበርክኮ ይቅርታ አስጠይቃት ምን እንደተፈጠረ ስላልገባት ትደናበራለች። ሰውየውም የሰበረው እሱ እንደሆነ ሲናገር ጥፋት እንደሌለባት ሲገባት ደስ ይላታል። ትንሽ ቆይቶም ትልቅ ሰዓት እያጸዳች አብሯት የሚሰራው ልጅ ሌላ ስራ እንዲሰራ ትነግረውና መሰላሉን ትቶት ይሄዳል። ጆንና ረዳቱ ሲመጡ ሚያዩትና እግሯ እንደተሻላት ጠይቋት ደህና መሆኗን ለማሳየት ስትሞክር የአንሽራታትና ትወድቃለች። ጆንም ቶሎ ብሎ ይዛታል። ግን ሌላው ጊዜ ምንም አይነት መጥፎ ስሜት ሳይሰማው ይቀራል። ወዲያው ግን ቆሻሻው ፎጣ ፊቱ ላይ ሲወድቅበት ራሱን ይስታል። በነጋታው ምሶን ወደ ስራ ስትሄድም የጆን እናት ልታያት እንደምትፈልግ ትነግራትና ምግብ ቤት ሄዳሉ። እዛም ልጇን የዳናትን ልጅ ማየት እንደፈለገችና አሁን ግን ፍቅረኛው ልትሆን ስለማትችል እንደተረጋጋች ስትናገር ሶን ግራ ተጋብታም ለምንድነው ከልጅሽ ጋር ፍቅረኛ እንደማንሆን እርግጠኛ ሆንሽው? መልሳት ሰጣትም ጆን እጁን ታክሞ እንደወጣ ሹፌሩ ያዩና እነሱ ጋር ይደርሳል። እናቱም የተጎዳ እጁን አይታ ልትነካው ስትል ይሸሻታል። በዚህም ተናዳ ጥላቸው ትሄዳለች። ማታ ላይም ሶን ከባልደረቦቿ ጋር ተቀምጣ ሶን ሲወለድ ጀምሮ ስለ ጽዳቱ ይጨነቅ እንደነበረ እየተናገሩ ያሽፉበታል። እሷንም በእጁ የነካት ስለሚወዳት እንደሆነ ማውራት ጀምራሉ። ወዲያው ግን ጸጉሯን ሳልታጠበችው እንደሚሸት ይነግሯትና በምንም ታምር እሷን ሊወዳት እንደማይችል አስበው ይተውታል። ጆንም ዶክተር ጋር ይደውለትና እና የተሻለኝ ይመስልሃል? እርግጠኛም ሆነን አንችልም። ድንገት እሷን ስተነካት ብቻ ይሆናል ያላመመህ። ለማንኛውም ሌሎቹንም ሰዎች ለመቅረብ ሙከራ አድርግ። በዚህ ተስማምቶም የነሱን ማረፊያ ክፍል ይገባና የሌሎቹን ብርጭቆ ለመንካት ሲሞክር እጁን ቢለዋል። የእሷን ሲያነሳ የሚመጡበትና እንደያዘው ይደበቃል። እሷን ብርጭቆ በመጥፋቱ ግራ ተጋብታ ትተዋለች። ባልደረባውም ወደ ፍሪጁ ጋር ሄድና ጆንን ስላየው ሁለቱም በእኩል ሰዓት ይጮሃሉ። እሱም ክፍላችሁን በደንብ ማጽረታችሁ ልቆጣጠር ነው የመጣሁት ይልና ብርጭቆ እንደያዘው ይወጣል። ቤት ሄዶም ለምን ይዞት እንደመጣ ያሰበ የነካውና ፈገግ ይላል። ራሱን ለመሰብሰብ ቢሞክርም በሐሳቡ እየመጣች እንደሚወዳት ስትነግረው ሌሊቱ ሙሉ እንቅልፍ አጥቶት ስለነበረ ጠዋት ላይ አይኑ እንደጠቆረ ስራ ቦታው ይሄዳል። እንደደረሰም ክፍላቸው እንደቆሸሸ ያይና ሳኒታይዘሩን መርጨት ጀምራል። ሶንም ከኋላው መታ ስትጠራው ማታ ያሰበው ሁሉ ትዝ ይለውና እንደማይወዳት የተናገረ ሳኒታይዘሩን ረጭባታል። ወደ ቢሮ ሲመለሱም ረዳቱ ያረገው ነገር ልክ እንዳልሆነና ይቅርታ መጠየቅ እንዳለበት ትነግረዋለች። ሶንን ጠርታትም ከጽዳት ጋር በተያያዘ ችግር ስላለበት ነው እሺ፣ መጥፎ ሰው ሆኖ አይደለም፣ እባክሽ እንዳትጣዩ። አይ አልጠላውም፣ ከመጀመሪያም ጊዜ ጀምሮ ጥሩ ሰው እንደሆነ አውቃለሁ። ይህንን ስትል ሲሰማም እንደሚወዳት የሚታወቅበት ስለመሰለው እየሮጠ ይሄዳል። ሶን የሰራችለትን ሾርባ ለረዳቷ ስትሰጣትም እራሷ መስጠት እንዳለባት ትነግራታለች። ጆንም ራሱን በመስታወት እያየ ሶን የተናገረችውን እያስታወሰ የልብ ምቱ ይጨምራል። ወዲያውም በሩ ይንኳኳና እሷ እንደሆነ ሲያይ ልብሱን ስላለበሰ ይደናበራል። ትንሽ ቆይታ ማንም እንደሌለ አስባ ልትሄድ ስትልም ይከፍትላትና ሾርባ አምጥቼልህ ነው፣ በእኔ ምክንያት ስለተጎዳህ ይቅርታ ለመጠየቂያ እንዲሆነኝ ነው፣ ካልፈለክ ግን መውሰድ አይጠበቅብህም ብላው ልትሄድ ስትልም አይ እፈልገዋለሁ ይላትና ወደ ቤት ያስገባታል። እሷም ጸጉሩን ወደ ታች ሲለቀው እንደሚያምርበት ትነግረዋለች። ጠዋት ላይም ጸጉሩን ወደ ታች እያደረገ እንደዚህ እንደሚያምርበት ለራሱ እየነገረ ፈገግ ይላል። ሶንም ባልደረባዋ ስለቀረ እንድታጸዳ የታዘዘችው ቤት ጋር ብቻዋን ትሄዳለች። ሰውየውንም አንድ ሆነች ነግራው ልታጸዳ ስትገባ ይወጣል። ውስጥም ብዙ የሴት ልብሶችና ፎቶዎችን ስላየች በጣም ያስጠላታል። ጆ መስሪያው ቤት ሲደርስም ረዳቱ አዲሱን የጸጉር ስታይሉን ታደንቅለታለች። እናም ሰራተኞቹ በሙሉ የት እንደተመደቡ ስትነግረው አብረዋቸው የማይሰራቸው ሰዎች ጋር ሰው እንደተመደበ ጠርጥሮ ለማጣራት ወደ ቢሮ ይሄዳል። ሰውየውም ከዚህ በፊት ሴቶችን በመተናኮሉ አብሮት እንደማይሰሩ ካጣራ በኋላ ሶን ጋር ደጋግሞ ቢደውላትም ስላላነሳችለት ወደ እሷ ጋር መሄድ ይጀምራል። እሷም ያጸዳች በድንገት መብራቱ ይጠፋና ኃይለኛ ዝናብ እየዘነበ ሰውየው እንደበሰበሰ በሩን ከፍቶት ይገባል። ጆን እጁ ላይ ያለውን ፋሻ እየፈታም እየተቻኮለ ወደ ቤቱ ሄድና በሩ እንደተከፈተለት ሰውየውን በቦክስ ይዘርረዋል። ዞሪ ሲልም ሶን ባልዲ ይዛም እንደሆነ ስላልገባት ስታፈጥበት ያያታል። ይዟት ወጥቶም ወደ ቤት ሲሸኛት እጁ እየደማ እንደሆነ ታየውና አንዴ መኪናውን አቁመው መድኃኒት መግዛት አለብን ትለውና መድኃኒቱን ገዝታ ትሰጠዋለች። ልትሄድ ስትልም
ቆይ እጅሽን ስጪኝ፣ የሆነ ነገር ማጣራት አለብኝ ይልና ቀስ ብሎ እጇን ይዘዋል። ካረጋገጥክ ልሂድ ስትለው ወደ ራሱ ያስጠጋትና እንደሚወዳት ያሳያታል። ቤት ገብታም የተፈጠረውን እያስታወሰች የምራሁን ፍቅረኛሞች እንደሆኑ ማሰብ ትጀምራለች። በኋላም ልብሷን ትመርጥና አድርጋ የማታውቀውን ራሷን እያሰበች መስታወት ላይ ጊዜዋን ታጠፋለች። መስሪያ ቤትም እንዳያት እንደማትረባ ማሰብ ይጀምራል። ትንሽ ቆይቶም ሲሆን እቃ ተሸክማ ስታልፍ እያያት ተደናቀፍና አብሯት የሚሰራው ልጅ ይዛታል። ጆንም በዚህ ተናዶ አጠገባቸው ሄድና እጅ በጣም ቆሻሻ ነው፣ ልትታጠበው ይገባል። አንቺ ደግሞ እቃዎችን ስትሸከሚ በስነ ስርዓት ሂጂ፣ ለምንድን ነው የምትደናበሪው? ብሏቸው ዘውር ሲልም በሰራው ስራ ስላፈረ ፊቱ ይቀላል። ልጁ ምን ያህል ንዴታ ማለቃ እንዳላቸው የተናገረ ከሶን ጋር መቀላለድ ሲጀምሩ የእሷን ፊት ይቀላል። ጆንም ክፍሉ ሆኖ እያያቸው ልጁን ቢያባረረው ኑሮ ጥሩ እንደሆነ ማሰብ ይጀምራል። ከስራ ወጥቶ ማየቱን ላየው ሲሄድ እንደ ሁሌውም የምትሰራውን የማይረባ ስራ ትተህ የቤተሰቡን ቢዝነስ ተረከብ፣ በዛ ላይ አግብተህ መውለድም አለብህ። አልፈልግም፣ በተለይ እናቴ በየጊዜው ፍቅረኛ ስትቀያየር እያየው እኔ ማግባት አልችልም ብለውት እንደወጣ እናቱ በድጋሚ ከሌላ ሰው ጋር ያትና በዛ ምክንያት ተጨቃጭቀው ይለያያሉ። ማታ ላይም ከሶን ጋር ይገናኙና ስለተፈጠረው ብትጠይቀውም ደህና ስላልሆነ ማውራት እንደማይፈልግ ሲናገር ተናዳ ስለ ራሱ ብቻ የሚያስብ ሰው እንደሆነ ነግራው ጥላው ትሄዳለች። ብቻዋን ተቀምጣም እየረገመችው ለእሱ ብላ ሂል በመልበሷ የተጎዳውን እግሯን እያየች ታዝናለች። እሱም ቤት ገብቶ በተናገራት ነገር መጸጸት ይጀምራል። በነጋታውን በር ላይ ስታየው ዝም ስላለችው ግራ እየተጋባ ወደ ክፍሉ ሲሄድ ግን እየጠበቀችው ያገኛትና ይደነግጣል። እሷም ትናንት ልነግርህ ነበር ግን ድፍረቱን አላገኘውም። ከእንዳንተ አይነት ሰው ጋር የመሆን ፍላጎት እኔም የለኝም። ስለዚህ የተፈጠረውን ሁሉ ብንረሳው ይሻላል ስትለው በሁኔታዋ ግራ ይጋባል። ስብሰባ ላይም ያለችውን እያሰበ ትኩረት ማድረግ ያቅተዋል። በመስታወት በኩል ስታስፈራራው መጮህ ይጀምራል። እሷም ለጓደኛዋ ደውላ ሌላ ሰው እንድታገናኘኝ እፈልጋለሁ፣ ግን እንደ ጆን አይነት ከራሱ ውጪ ለማንም የሚያስብ ሰው አልፈልግም ብላ ዞር ስትል ፊቷ ቆሞ ታገኘዋለች። ስራ ጨርሰው ሲወጡም በድጋሚ ይገናኙና ባለፈው በተናገርኩሽ ነገር ተናደሽብኛል እንዴ? አዎ፣ የሚሰማህን ነገር ካላወቅኩ በሰዎች ስሜት መጫወት የለብህም ብላው ትሄዳለች። እሱም ያደረገው ነገር ስህተት እንደነበረ ቢገባውም ምን ማድረግ እንዳለበት ስላላወቀ ግራ ይጋባል። ረዳቱንም ታሪኩን የጓደኛውን አስመስሎ ሲነግራት ልጁ እንደሚወዳት መናገር እንዳለበት ስትመክረው ለሶን ደውሎ የሚነግራት ነገር ስላለ እንድትጠብቀው ይጠይቃታል። ያለችበት ሲደርስ ግን ጊዮ የሚባል እነሱ ጋር ተከራይቶ የሚኖር ዶክተር እንደሚወዳት ሲነግራት ይሰማና ልቡ ተሰብሮ ወደ መኪናው ይመለሳል። በኋላ ላይም ጊዮ ዶክተሩ እንደሆነ ይደርስበታል። ጊዮም ሶንን የምርህን ትወዳታለህ? ለምንድን ነው የምትጠይቀኝ? መመለስ አልፈልግም። እንደዛ ከሆነ ጥሩ ነው፣ ከልብህ አትወዳትም ማለት ነው። ለማንኛውም እኔ በጣም ነው የምወዳት፣ እንድትጎዳት አልፈልግም። ጆን በሰማው ነገር ከመናደዱ የተነሳ ምን መልስ እንደሚሰጥ ግራ ይጋባል። ወደ መስሪያ ቤት ተመልሰው መኪና ውስጥ ሆኖ ስላወሩት ነገር ሲያስብ ሰውን በድንገት መስኮቱ ላይ ተቆመና ሁለቱም ይደነግጣሉ። እሷም ትናንት ልታገኘኝ መጥተህ ነበር እንዴ? አይ ስራ ስለበዛብኝ አልመጣሁም። መሄድ ስትጀምርም ሊያናግራት ይጠራትና መልሶ ትቶት ልብሷ ስለቆሸሸ እንድትቀይረው ይነግራታል። ልብሷን ስትፈልገው ስታጣውን ቤት እንደረሳችው ታስታውስና ለጓደኛዋም ሆነ ለወንድሟ ስትደውል ሊያመጡላት እንደማይችሉ ይነግሯታል። ምንም ምርጫ ስላልነበራትም ጊዮ ጋር ትደውለትና እንዲያመጣላት ትጠይቀዋለች። እሱም ብዙ ሳይቆይ ይዞላት ሄድና ሌላ የምትፈልገው ነገር ካለም ሳትሳቀቅ እንድትጠይቀው ይነግራታል። ከመሄዱ በፊት የሚጠራትና ቤት እንገናኝ ይላትና ዞር ስትል ከጆን ጋር ትጋጫለች። እሱም ተናዶባት ስለነበረ ምንም ትርጉም የሌለው ነገር ተናግሯት ጥሏት ሄዳል። ማታ ላይ ረዳቷ ትደውላትና ለአንድ ቀን የሱ ረዳት ሆና እንድትሰራ ታሳምናታለች። ጠዋት ላይም ቢሮ ውስጥ ሲያያት ደስ ቢለውም ፕሮግራሞቹን ስትጽፍ ግን ያሳሳተችው ነገር እንዳለ ያየውና የምትሰሪው ነገር በስነ ስርዓቱ የማትተገብሪው ከሆነ ቢቀርብሽ ነው የሚሻልሽ ብሎ ይቆጣታል። በኃይሉ መሄድ ከብዷት እየተወላገደች አጠገቡ ስትራመድም ደስ ይለዋል። ሊፍት ውስጥ እንደገቡም ከኋላው ቢምቢታይና ልትይዛት ስትሞክር ጫማዋ አደናቅፋት ትወድቅበታለች። ባልደረቦቿን ፊታቸው የሚያዩትን ነገር ማመን አቅቷቸው በሩ እስኪዘጋ ቆመው ይጠብቃሉ። እሷም የያዘችውን ቢምቢ ስታሳየውም እንዳልማዱ መጮህ ይጀምራል። ሲወጡም ዣንጥላና ሌሎች እቃዎችን ተሸክማ ስትከተለው ሆዷ መጮህ ይጀምራል። እሱም መጀመሪያ እንድትበላ ያስብና ይዘዋት ሄዳል። ግን ሰዎች በበዙ ቁጥር ስለጨነቀው መኪና ውስጥ እንደሚጠብቃት ነግሯት ሊወጣ ሲል ረዳቷ ትደውልና የሚያገኙት ሰው ኤርፖርት እንደሚጠብቃቸው ትነግረዋለች። እሱም ብዙ ሰዎች ስለሚኖሩ ቢጨነቅም እራሱ እንደምንም አዘጋጅቶ ሲወጣም ሰዎች ባጠገቡ ባለፉ ቁጥር መጨነቅ ይጀምራል። ሰውን በቻለችው አቅም እንዳይጠጉት ለማድረግ ብትሞክርም ብዛታቸው ስለጨመረ መተንፈስ አቅቶት ይቀመጣል። እሱም ዣንጥላውን ትዘረጋለትና አትጨነቅ፣ ማንም አይጠጋህም ስትለው ጭንቅላቱን ትከሻዋ ላይ ያሳርፍና እረፍት ይሰማዋል።
ደንበኛቸውንም አግኝተው ተፈራርመው ሲወጡ ስለተሳካለት ደስ ይላታል። ወደ ቤት ሲመለሱም ሂላ አርጋ ስለዋለች እግሯን ያማታል። እሱም ስላየው ያቆመውና አዲስ ስኒከር ገዝቶላት ይመለሳል። እንዳረገቻቸውም ቆንጆና ምቹ ናቸው አመሰግናለሁ ትለዋለች። ወደ ሰፈሯ ሲደርሱም እንደተኛች አያትና ላለመቀስቀስ እሱም ጋደም ይላል። ስትነቃም እያየችው እሱን ስለምትወደው ብላ እዛ መስሪያ ቤት እንደቆየችና አባቷ ቢያውቅ ምን ሊላት እንደሚችል ታስባለች። በድንገት ሲነቃ መልካም ምሽት ተመኝታለት የሚላትን እንኳን ሳትሰማው ጥላው ትሄዳለች። ቤት ስትገባም አባቷ ጽዳት እንደምትሰራ ደርሶበት ስለነበረ እድሜ ልኬን እኔ ስሰራው የነበረውን ስራ እንድትሰሪው አልፈልግም፣ ነገውኑ መልቀቂያሽን አስገቢ። በነጋታውም ስራ ባለመሄዷ ጆን ይጨነቃል። መልእክት ሊልክላት ያስብና መልሶ ይተዋል። በመጨረሻም ረዳቷ ታማ ሊሆን እንደሚችል ስትነግረው ቢደነግጥም ድንጋጤውን ለመደበቅ ይሞክራል። ያስፈልጋታል ብሎ ያሰበውን ነገሮች ገዝቶ ሊያገኛት ሄድና እንዳያት የያዘውን ይሰጣታል። በእጁ የጻፈው መልእክት እንዳለ ስታይም ደስ ይላታል። ግን አባቷ ወዲያው ይመጣና ጆን ላይ ማፍጠጥ ይጀምራል። ወደ ቤት አስገብቶትም ልጁ ጽዳት እንድትሆን እንደማይፈልግ ቢናገርም ጆን ግን መናቅ ያለበት ስራ እንዳልሆነ በደንብ አድርጎ ያብራራለታል። ሲወጡም የሰውንን እጅ ይዘውና ለእኔ ልዩ ሰው እንደሆንሽ እንድታውቅ ይፈልጋለሁ፣ በዛ ላይ ከኔ ስትርቂ ደስ አይለኝም። በጠዋትም አባቷ ወደ ስራዋ እንድትሄድና የምትወደውን ምግብ እንሰራላት ይነግራታል። ረዳቷም ለጆን ትደውለትና ሰው እንደተመለሰ ስትነግረው ደስ ብሎት የሚለብሰውን ልብስ መምረጥ ጀምራል። ሰራተኞቹን በመመለሷ ደስ ብሏቸው ሲያከብሩላት ደስ እንዳላት እያየ እሱን ፈገግ ይላል። ማታ ላይም ከሰራተኞቹ ጋር ሲዝናኑ እያየ መቅናት ይጀምራል። ብዙም ሳይቆይ ግን ተሸፋፍኖ የራሱን ትንሽዬ ወንበር ይዞ እነሱ ጋር ይገባል። ሁሉም በመገረም ሲያዩትም እዚህ አካባቢ ስራ ነበረኝ፣ ሳያችሁ ሰላም ልበላችሁ ብዬ ነው። ተመግበው ከወጡ በኋላም እንደሚሸኛት ይነግራትና ዞር ሲሉ መኪናውን የማይሆን ቦታ ፓርክ ስላረገው ሲወሰድበት ያዩና በእግራቸው ለመሄድ ይገደዳሉ። ቤት ስትደርስም ሲሆን ቸኮሌት ትሰጠዋለች። እሱም ከዚህ በፊት በልቶ ስለማያውቅ ዝም ሲላት ካልፈለገ መታው እንደሚችል ነግራው ልትተው ስትል ይቀበላታል። ቤቱ እንደገባም የሰራችውን ቸኮሌት እያየው አስቀያሚ እንደሆነ ይናገርና ራሱን አደፋፍሮ ሲቀምሰው ግን ጣዕሙን ይወደዋል። በቀጣዩ ቀንም የህግ ቢሮ እንዲያጸዱ ይላኩና የሆነ ሰራተኛ ሆን ብሎ እሷ ሌላ ቦታ ልኳት አስፈላጊ ወረቀት ያስወግዳል። ስትመለስም ስራው እንድትቀጠል ይነግራታል። ትንሽ ቆይቶም ወረቀቱ መጥፋቱ ይታወቅና እሷ ላይ ይጮህባታል። ጆን ግን እንዳላደረገችው እርግጠኛ ስለነበረ ይከራከርላታል። እናም ለመካሰስ ይወስናሉ። እሷም በሷ ምክንያት ኪሳራ ውስጥ እንደሚገቡ ስለገባት ወረቀቱን መፈለግ ትጀምራለች። ጆን ሲያትም እንድትነሳ ይነግራትና እጁን ይዘረጋላታል። እሷም በጣም ጥፋተኝነት ስለተሰማት በነጋታው መልቀቂያውን ይዛ ትሄዳለች። ሊያሳምናት ቢሞክርም ሳትሰማው ትቀራለች። እቃዎቹን ይዛ ስትሄድ የሚወድቁባትና አብሮ ያሳለፉትን ጊዜዎች እያሰበች ታለቅሳለች። ጆን የተከፋም ወደ ቤቱ ሲመለስ ሰውንን ያያትና ይደነግጣል። እሷም ወንድሟ አባቷን ሲያስቸግሩት የነበሩትን ሰዎች ደብድቦ ችግር ውስጥ እንደገባና ረዳቱም እሷ እንደምትረዳት በምላሹም ጆን ጋር እየኖረች ከበሽታው እንዲድን እንድትረዳው እንዳስገባቻት ታስታውሳለች። ጆን ትንሽ እንደተረጋጋም እዚህ ምን እየሰራሽ ነው? ከአሁን በኋላ ቤትህን የማጽዳለህ እኔ እንደሆን ተመርጫለሁ። እቃዎቼን ላስቀምጥና እናውራለን። እቃውን አስቀምጣ ስትወጣ ምን እያደረገች እንደሆነ ስላልገባው ወደ ቤቷ እንድትመለስ ቢነግራትም አልሰማም ትለዋለች። የእሱ አልበቃ ብሎም እናቱ ትመጣና ከዞን ጋር መጣላት ትጀምራለች። ሁለቱንም እንዲሄዱ ቢነግራቸውም አልሰማ ስላሉት ከራሱ ቤት ለመውጣት ይገደዳል። ሆቴል እንደገባም ሁሉንም ነገር በጽዳት እንዳልተያዘ በተደጋጋሚ እየደወለ ሲናገር ሴትየዋን ያሰለቻታል። እሱም አልበቃ ብሎት የራሱን የጽዳት ሰራተኞች ሲያስመጣም ከሆቴሉ ያስወጡታል። መሄጃ ስላጣ መስሪያ ቤቱ ይመለስና ከዞን ጋር ስለመኖር እያሰበ ፊቱ ይቀላል። በዛም ሰዓት ራሷ ትመጣና አብሮ እንዲመለሱ ትጠይቀዋለች። እናቱም ደውላ ስትጠይቀው ለመመለስ ይስማማል። ቤት እንደደረሰም እናቱ በቃ ከመጣህ እንሄዳለሁ፣ ላስጨንቅህ አልፈልግም። አይ መሽቷል፣ መቆየት ትችያለሽ። በዚህ ደስ ብሏትም ትዘላለች። እሱም ሲገላበጥ ይቆይና እንቅልፍ አልወስድ ስላለው ሲወጣ ሶን ሶፋ ላይ ተኝታ ያገኛትና ሊያለብሳት ሲሞክር እናቱ ትመጣበትና ደንቅጦ እላይዋ ላይ ይተኛል። ስትነቃም ዝም እንድትል ምልክት ሰጣታል። እናቱም ልጇ ቤት መሆኗን ለማሳየት ፎቶዋን ተነስታ ስትሄድ እየተደባበቀ ያመልጣታል። ለሶንም ብርድ ልብስ ያመጣላትና እኔ በጣም ሞቆኛል ከፈለግሽ ልበሹ ብሎ ሲሰጣት ደስ ብሏት ትቀበሏለች። በነጋታውም የሚጠጣውን አዘጋጅታለት ማታ ምን መብላት እንደሚፈልግ እየጠየቀችው ስትከተለው ሁሉንም ነገር ነጻፈላት ይነግራትና ማታ እንደሚገናኙ ሲናገር ፊቱ ስለቀላት ቶሎ ብሎ ይሄዳል። ቀኑን ሙሉም ዲያሪዋን እያሳመረችና ብዙ ነገሮችን እየበላች ስለቆየች ማታ ጆን ቤቱ ሲመጣ እሷ እንዳለች አስበው በሩን ያንኳኳዋል። ስትከፍትለትም ምስቅልቅሉ የወጣ ቤቱን እያየው ጦርነት ላይ ነበርሽ እንዴ? ምን ተፈጥሮ ነው? ከመተኛቷ በፊትም ዲያሪዋ ስለጠፋባት ለመፈለግ ስትወጣ
ቤቱን ያጸዳና ሰራተኛ ይቅጠር ወይስ ራሱ ሰራተኛ ይሁን እንዳልገባው ሲናገር ትሰማዋለች። በቀጣዩ ቀን ቤት ሲመጣም በልኳ የሆነ የቤት ጫማ ይገዛላታል። ሻወር ቤት ስትገባም ሌላ ጫማና መዋቢያዎችን የጥርስ ብሩሽም እንደገዛላት ስታይ በጣም ደስ ይላታል። እሱም ዲያሪያዋን ያገኘውና እንደምትወደው የጻፈችውን ሲያየው ደስ ይለዋል። ስትመጣበትም መልሶ ይደብቀዋል። እሷም ዘውር ስትል ታገኘዋለች። ወደ ሻወር ሲገባም ሳያስተውለው እጁን በፈላ ውሃ ያቃጥለዋል። ከዛም መስታወቱ ላይ የተሳለውን የልብ ቅርጽ እያየ ይደሰታል። በቀጣዩ ቀንም አበባና ስጦታ ይዞላት ሄዳል። ከኋላው ቢደብቀውም ስላየችው ከዚህ በፊት የወሰደውን ብርጭቆ ይዛት ሄድና ትወደኛለህ ማለት ነው፣ ግን እኔ መቼም እንደማልወድህ እንድታውቅ ፈልጋለሁ ብላ ወደ ክፍሏ ትሄዳለች። በነጋታው ግን መንገዷን ይዘጋባትና ምንም አድርጎ ቢሆን እንድትወደው እንደሚያደርግ ይነግራታል። እሷም ማየቱ ከሱ ጋር ከሆነች የወንድሟን ሕይወት እንደሚያበላሸው የነገራትን እያሰበች ልትሸሸው ትሞክራለች። እሱ ግን ይባስ ብሎ ከሷ ጋር ተመሳሳይ ጫማ ይገዛል። ቁርስ የሚሰራላትና ስትበላ ይንከባከባታል። ሳህን ለማውረድ ስትሞክርም ራሱ ያወርድላትና አጠገቧ እንደቆመ ለእንደዚህ አይነት ነገሮች እኮ እኔን መጠየቅ ትችያለሽ። ቤቱን ስታጸዳም ብዙ ልብ ቅርጾችን እየሳለ ያሳያታል። እናቱን ብቻቸው እንዲገናኙ ትነግራትና የወደደቻት ልጅ ስላለች ከጆን ጋር እንዲገናኙ እንድትረዳ ትጠይቃታለች። እሷም የጥሪ ካርዱን ስትሰጠው የምርሽን ከሷ ጋር እንዴት ትፈልጊያለሽ? ምንም አይመስልሽም? አዎ ምንም አይመስለኝም። ይህንን ሲሰማም በጣም ይከፋዋል። ጠዋት ላይም ልጅቷን ሊያገኛት እንደሚሄድ ሲነግራት ብትከፋም ምንም እንዳልመሰላት ታስመስላለች። እሱም ልጅቷ እንዳገኛት በግልጽ ሌላ የሚወዳት ሴት እንዳለች ይነግራታል። በዛም ሰዓት ግን ጋዜጠኞች ፎቶ ያነሷቸውና አንድ ላይ እንደሆኑ ይጽፋሉ። ስህተት እንደሆነ ቢነግራቸው ማንም ሊሰማው አልቻለም። ቤት እንደገባም ለሶን እሷን ብቻ እንደሚወዳትና ሁሉም ነገር ውሸት እንደሆነ በግልጽ ይነግራታል። በቀጣዩ ቀንም ሰራተኞቹን አግኝታቸው ቶሎ ብላ ትመለሳለች። በጊዜ መጣችውም ለሱ ተጨንቃ እንደሆነ ሲያውቅ በጣም ደስ ይለውና ከፍሪጅ ውስጥ ያወጣውን መጠጥ እንኳን ምንነቱን ሳያየው ይጠጣውና ይዞርበታል። እሷም ደግፋው ክፍሉ ተወስደውና ታስተኛዋለች። እናም እንደማትወደው ስለዋሸችው ይቅርታ ትጠይቀዋለች። ወዲያው ሚነቃና ሲጠጋትም ጥላው ትሄዳለች። ጠዋት ላይም ማታ ያለችውን ያስታውሳታል። ልትክዳው ብትሞክርም ያለችውን በሙሉ ያስታውሳታል። ጥላው ልትሄድ ስትሞክርም ከሶፋው ጋር ትጋጭና ሳትወድቅ በፊት ይዛታል። ለምን ልትሸሸው እንደምትሞክር ቢጠይቃትም ልትነግረው እንደማትችል ብቻ ተናግራ ጥላው ትሄዳለች። ማታ ላይም እናቱ ትመጣና የሀብታምና ቆንጆ ሴቶች ፎቶ እያሳየችው እንዲመርጥ ስትነግረው የሶንን እጅ ይዘውና አልፈልግም፣ ይኸው የመወዳት ሴት አጠገቤ ናት። እናቱም ከሷ ጋር ይሆናል ብላ ገምታ ስለማታውቅ በጣም ትናደዳለች። በቀጣዩ ቀንም ጆን ወደ ቤቱ ሲመለስ ቤቱ በብዙ ሰዎች ተሞልቶና ክለብ መስሎ ያገኘዋል። ሰዎቹም እየጎተቱ ሲያስገቡት መተንፈስ ያቅተውና ወደ ሻወር ቤት ገብቶ ለሱ እንደውላታል። ከብዙ ሙከራ በኋላ አስታነሳለትም ማውራት ያቅተዋል። እሷም ችግር እንዳለ ስለገባት ወደ ቤት ሄድና ሰዎቹን ስታያቸው እሷም ትደነግጣለች። አልሰማ ሲሏትም ሶኬቱን ትነቅለውና ሁሉንም ታስወጣቸዋለች። መኝታ ቤት ወስዳውም ትታው በመሄዷ ይቅርታ እየጠየቀችው ምን ያህል እንደምትወደው ተናግራ አጠገቡ ታድራለች። ጠዋት ሲነቃም የሌለች መስሎት የተጣራ ሲፈልጋት ከክፍሏ ትወጣለች። እንዳያተም ያቅፋትና መቼም ቢሆን ጥለሽኝ አትሂጂ፣ በጣም ፈርቼ ነበርኩ። እሷም ከዚህ በላይ ስሜቷን መደበቅ ስላልፈለገች መቼም ጥላው እንደማትሄድ ቃል ትገባለትና ፍቅራቸውን ይገላለጻሉ። ሻወር ሲወስድን በገባችው ቃል መሰረት ለ2 ሰዓታት ያህል ቁጭ ብላ ትጠብቀዋለች። የጨረሰ መስሏ ስትወጣም ይወጣና ከበሩ እንዳትርቅ ይነግራታል እና መኖሯንም ደጋግሞ ያጣራል። ምግብ ሲበላም እጁ መያዝ እንዳቃተው ያሳያትና እንድታበላው እያረገ ጥሩ ጊዜ ያሳልፋሉ። ከዛም ወደ እናቷ መቃብር ለመሄድ ይወጡና የሆነ ልጅ መንገዳቸው ላይ ስለገባ ይጋጫሉ። በዛ ምክንያት በታክሲ ለመሄድ ይገደዳሉ። እሱ ግን ሹፌሩን ስለ ጽዳቱ እየጠየቀ ስላማረረው ያስወርዳቸዋል። በባስ ለመሄድ ቢሞክሩም እሷን ይዞ ይቆማል። ብዙ ሰዎችን መግባት ሲጀምሩ ለመውረድ ይገደዳሉ። በቀጣዩ ቀንም ሶን በወንድሟ ጉዳይ ምስክር ለመፈለግ ብትሞክርም ሰዎች አላይ ብለዋት ትቸግራለች። ጆንም ይመጣና ለምን ችግሮቿን ለሱ እንደማታካፍለው ተናግሮ ይቆጣታል። ከሰራተኞቹ ጋርም በመሆን አንድ አበባ ለሚቀበላቸው ሰው ሁሉ እየሰጡ በቶሎ ይጨርሳሉ። ባልደረባውም የተቻላቸውን ያህል እንደሚረዷት የተናገራ ሲያቅፋት ጆን በጣም ስለቀና ጸጉሩን ጎትቶ ያስነሳዋል። እናም ተቆጥቶትም ያባረዋል። እሷንም እንደናፈቀችው ሲነግራት ታቅፈዋለች። እሱም ያቅፋትና ወደ ቤቷ ያሸኛታል። ጓደኛዋም ትደውላትና ወንድሟን ነፃ የሚያወጣውን ቪዲዮ እንደተላከላት ስትነግራትም ደስ ብሏት ጆን እንደያዘችው ወደ ቤት ትገባለች። ደስታቸውን ከጨረሱ በኋላም ጆን ፍቅረኛሞች እንደሆኑ ለአባቷ ሲነግረው ደንግጦ የሚጠጣውን ይተፋዋል። አብረው እንዲበሉ ምግብ ሲቀርብም ጆን ይቸግራል። እሷም ሁኔታውን ስለምታውቀው ብዙ ሰበብ እየደረደረች እንዳይበላ ታድነዋለች።
ለትሸኛው ስትወጣም እሱ ቤት እንደሄዱ ጠይቃትና እሷ ግን ቤተሰቧ ጋር እንደምትሆን ሌላ ቀን እንደምትመጣ ትነግረውና በቅጽል ስም ስትጠራውም ደስ ብሎት እንድትደግመው ይነግራታል። ስትደግምለትም በህልሙ እንድታየው እየነገራት እየፈነጠዘ ይሄዳል። በነጋታው መስሪያ ቤት እጅ ለእጅ ተያይዘው ሄዱና አንድ ላይ መሆናቸውን ይነግሯቸዋል። ሁሌም የሚያቅፋትን ልጅም እንዲጠነቀቅ ይነግረዋል። ሲወጡም ፓርክ እንዲሄዱ ስትጠይቀው ደስ እንዲላት ብሎ ቢስማማም ሰዎች ባየ ቁጥር ግን መሸሽ ስለጀመረ ቤት እንዲመለሱና እንደ በረዳት ትነግረዋለች። ጠዋት ላይም አብረው የተጎራረሱና አፎን የጠረገላት ቁርስ ይበላሉ። እሷም ወደ ቤቷ ተመልሳ ያለመደባትን ቤቷና እቃዎቿን ማጽዳት ስትጀምር ወንድሟና አባቷ በመገረም ያዩታል። ጆንም አብረው ፊልም እንዲያዩ ስለፈለገ ሙሉ ሲኒማ ቤቱን ያዘጋውና ሰራተኞቹ እንዲረዱት ያመጣቸዋል። እሷም ሁሉም ማስክ በመልበሳቸውም ሆነ ሲኒማው ባዶ በመሆኑ ግራ ብትገባም ትኬቶቹ በሙሉ ተሰርዘው እንደነበረ ይነግራትና ጥሩ ጊዜ ያሳልፋሉ። ሲመለሱም ለኔ ብለህ ሙሉ ሲኒማ ቤቱን ማጽዳት አልነበረብህም እኮ፣ በእኔ ምክንያት ቤት ውስጥ ብቻ ተቀምጠሽ እንድትቀሪ አልፈልግም ይልና እጇን ይዛታል። እሷም ወደ ላይብረሪ ትሄድና በህይወቷ ማድረግ የምትፈልገውን ለማቀድ ስትሞክር ጆን ደውላትና በመስኮት እንድታየው ይነግራታል። ስትሄድም ብዙ ፊኛዎች ላይ ምን ያህል እንደሚወዳት የተጻፈውን ታየውና በጣም ደስ ይላታል። ወደ ታች ተወርድናም ጓንት እንዳለበሰና ጤናው የተሻሻለ መሆኑን ነግሯት ዘና ሲሉ ያመሻሉ። ወደ ቤት ስትመለስ ግን ወንድሟ ከትምህርቱ እንደታገደና እናቷም ቢሆን የሞተችው የጆን አያት በሚያስተዳድረው ድርጅት በሱ ምክንያት እንደሆነ ቤተሰቦቿ ይነግሯታል። ጆንም እንድታገባው ሊጠይቃት ሁሉንም ነገር አዘጋጅቶ ሲጠብቃት በዝናብ በስብሰባ ትመጣና አያቱ ቤተሰቧ ላይ ያደረገውን ነገር በሙሉ ነግራው እንዲለያዩና እንደምትጠላው ትነግረዋለች። እሱም በአያቱ ስራ ተናዶ ሊያናግረው ቢሄድም ባረገው ነገር እንዳልተጸጸተ ሳይ መቼም ቢሆን እንደማይተዋት ነግሮት ጥሎት ይሄዳል። የተፈጠረውን እያሰበ አደጋ ይደርስበትና ሆስፒታል ውስጥ ይገባል። ሶን እንደሰማች ወደሱ ትመጣና የተናገረችው ሁሉ ከልቧ እንዳልሆነ ብትነግረውም ሊሰማት አልቻለም። ከሳምንት በኋላ ሲነቃም እናቱ ሶን በየቀኑ እየመጣች አብሯ ትሆን እንደነበረ ትነግረዋለች። በድጋሚ ትመጣለች ብሎ ቢጠብቃትም አባቷ እንደነቃ ሲያወራ ስትሰማ ላለመሄድ ትወስናለች። ጆንም አያቱ ለጥፋቱ ይቅርታ እንዲጠይቅ ያሳመነውና ሄዶ ይቅርታ ቢጠይቃቸውም ሊቀበሉት ግን አልቻሉም። ከ2 ዓመታት በኋላም ጆን ከውጪ ሲመለስ ኤርፖርት ውስጥ ጎዳና ተዳዳሪ ያገኝና የዓለምንም መጽሔፍ ሲረዳው በሽታው እንደተወው እናያለን። ሶንም ሁሌም ትመኝ እንደነበረው ቢሮ ውስጥ መስራት ትጀምራለች። ማታ ላይም ከስራ ወጥታ መንገድ ልትሻገር ስትሞክር ወለም ይላትና ጆን ይዛታል። ከ2 ዓመታት በኋላም ለመጀመሪያ ጊዜ ይታያሉ። ምግብ ቤት ሄደውም ትንሽ ካወሩ በኋላ በድጋሚ አንድ ላይ እንዲሆኑ ቢጠይቃትም እንደማትችል ትነግረዋለች። እሱም ከድሮ ሰራተኞቹ ጋር ይገናኝና በድጋሚ ስራ ለመጀመር ይስማማሉ። የሶን አባትም የእናታቸው መቃብር ጎብኝተው ሲመለሱ ጆን ጥሩ ልጅ እንደሆነና በተፈጠረው ነገር ምክንያት ልትርቀው እንደማይገባ ሲነግራት አብሮ ለመሆን ስለፈቀዱላት ደስ ብሏት ወደሱ ጋር ትሮጣለች። እንዳየችውም ዘላ ታቅፈዋለች። ቆሻሻ እንደሆነ ቢነግራትም ግድ እንደማይስጣት ነግራው እስከ መጨረሻው አንድ ላይ ለመሆን ሲወስኑ ፊልሙ ይጠናቀቃል። በቀጣይም በሌላ ቆንጆ ፊልም ስለምንገናኝ ሰብስክራይብ ማድረጋችሁን አትርሱ።